ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ላ የድኹሉል ጀነተ ነማም አሉ። ወሬ ከዛና ከዚህ የሚያሳብቅ ሰው ጀነት አይገባም አሉ። ከዛና ከዚህ ወሬ አምጥቶ ማስታረቅ ነው እንጂ በትክክለኛ ከዛና ከዚህ ወሬ አምጥቶ የሚያጋጭ ሰው ወሬ የሚያመጣ ሰው ጀነት አይገባም ነው ያሉት። በትክክለኛ ዛሬም ቤታችንን፣ ስራችንን፣ ጉርብትናችንን፣ ጓደኝነታችንን ስናያቸው ከዚህ የሚያልፉ አይደሉም ማለት ነው። ስለዚህ ምላሳችን ትልቁ ወየውላቸው ሰው ለሚያሙና ሰው ለሚወጉ አለ። ምክንያቱም ምላስ በጣም ይወጋል፣ ሰዎችን ከስራ ያወጣል፣ ትዳር ይበጠብጣል። በተለይ ሰምቼ ነበረ ሳሰማ አልቀርም ይመስለኛል እያልን የምናወራቸው ወሬዎች ብዙ የተስተካከሉ ቤቶቻችንን ያበላሹብናል። እና ይሄ ምላስ የሚባለው ነገር በጣም ከባድ ነው። ስለዚህ ነው አላሁ አጤ ማለት ልብስም ቢለብስም ራቁቱን የሚኖረው ማለት ነው። አላህ ሰብር ይስጣችሁ እንግዲህ። ምክንያቱም የቤት ልብስ ምን ለብሰው አለ ስንተኛ፣ ከዚህ በተቃራኒ ደግሞ ስንንቀሳቀስ ምን ለብሳቸው አለ። አንድ ሰው ሙሉ የሚያደርገው እንኳን የአኺራ ጉዳይ አይደለም። ፍርድ ቤት ወንጀል የሰራ ሰው እኮ ማቅለያ የሚደረግለት ባለትዳር ነው አይደለም። ባለትዳር ከተባለ አንድ ነገር ይቀልላል። ለዛ ብላችሁ ነይታችሁ እንዳታገቡ እንጂ በብዙ ሂደት ልጅ ያለው የለውም በማህበረሰቡ የሚቀንስልን ነገሮች አሉ። ለዚህ ነው ዑለሞች ከዚህ ቀደም የነበሩ ሰዎች ኒካ ካላሰረ ራሱ ለምስክርነት አይበቃም ይላሉ። ለምን? አቅሙ ሙሉ አይደለም ይላሉ። ያቱም ያቺንም ሲያይ ነው የሚለው እቺንም ሲያይ ነው የሚለው። አልተረጋገም። በቃ ያየው ሁሉ የሆነ ውበቷም ቆንጆ ያልሆነ ሴት ካየው ሁሉ በቃ ኑረል አይን ነው የምትመስለው። ስላላገባ ነው እኮ ትክክለኛ ኖርማል መልኳም ቢያይኮ ጉር ነው የሚፈለው። ዑለሞቹ ግን ይሄን ያህል አቅሉ ሙሉ ስላልሆነ ካላገባ ለምስክርነት እንደሚቸገርና ትክክለኛው ላይመልስ ይችላሉ ብሎ ለምስክርነት እንኳን ይከለክሉት ነበር። አጤ ማለት አላሁ እናቶቻችን እኮ ፊታቸው ደምቶ አባቶቻችን መጥቷቸው ምን ሆንሽሚ ስትባል እኮ በሩ መተኝ ነው። ግን የሚገርመው አሊፍን አያውቁም እናቶች። አሊፍ የኔና ያንተ እና ታሪክ ቁጭ ብለው ብነግራቸው ያሳለፉትና ለአባታችን ያላቸው ኢህቲራም ሰጣየው የባል ሐቅ የሚባል ኪታብ ቀርቶ አይደለም። ቀርቶ ነው እንዴ? አይደለም። ባል ሰርጋቸውን አይደለም የሚያስቀድሙት። ባሌ የዛሬው ሰርግ ቤት ይከፋል አይከፋውም፣ ቤቱ ባዶ ይሆንበታል አይሆንበት። ልክ አንድ ወንድሜ አንድ ትልቅ ሰው በርግጥ ጎልማሳ ነው፣ በጣም ቆንጆና ለሰርግ ስትሄድ አያትና እንዴ ኮላ አይተሻላቅም ማለት እኔ ወላሂ እንደዚህ አይተሻላቅም ምን ሆነሽ ነው አለ አላሁ